ሁለቱም እጅ አይሰራም፣ ሁለቱም እግር አይሰራም። ሰው ነው ዞር የሚያደርገኝ። ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ይቅርታ እንጠይቃለን። ቪዲዮ ሲሰራ ዓለማዊ ላስመሰሉት እያንዳንዱ ነጥብ በእናንተ በአባቶቻችን አይምሮ በእናንተ ዕውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል እግዚአብሔር ስም ይቅርታ እንጠይቅ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞነኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸው እንደሆነ ቪዲዮዎች ላይክ ማድረጋችሁን አትርሱ። ቤተሰቦች አሁን ያለንበት ወቅት የሰኔ ወር ላይ ነው። ታዲያ እጅግ በጣም ብዙ ሰዎች በሰኔ ወር ላይ በጉጉት የሚጠብቁት ቀን አለ። ቪዲዮዎችም የተለቀቁ ይገኛሉ ገና ካሁኑ። እስኪ አንዳንድ ቪዲዮዎችን አይተን እንመለስ። አያምርብኝ ብዘነጋው ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን አረሳብኝ እርሱ አትርሳብኝ ያልኩትን። እናንተ ሰኔ ሚካኤል እኮ ደረሰ። እስኪ ሁላችሁም ሚካኤል ሚካኤል እያላችሁ ኮሜንቱን አጥለቅልቁት። ይህንን ቪዲዮ ለምትወዱት ታማኝ አገልጋይ የቅዱሳን መላእክት አለቃ፣ ለተጨነቁት ደራሽ፣ ለተራቡት አጉራሽ፣ ለተጠሙት ደግሞ የጽናት ምንጭ የሆነው ቅዱስ ሚካኤል በክንፎቹ ይጋርደን፣ በምልጃው ይታደገን። እንደሰማችሁት ነው። ለዛ ቀን ፈጣሪ እጅግ በጣም በጉጉት የሚጠበቅ ቀን መሆኑን መርሳት የለብንም። ቅዱስ ሚካኤል ያሰባችሁትን ያሳካላችሁ፣ ምኞታችሁን ይፈጽምላችሁ። ዛሬ ቪዲዮ መጀመሪያው ቤተሰቦች አባታችን አባ ገብረ ኪዳን እጅግ በጣም ደስ የሚል ነገር እየተናገሩ ነበር። እርሱ ምንድን ነው? በግብጽ የሚገኙ ጳጳሳት ምን ያህል መስዋዕትነት ለምዕመናን እንደሚከፍሉ እያተናገሩ ነበረ። ይህን ቪዲዮን አይተን እንመለስ። የግብፁ ፓትርያርክ አሁን ያሉት ምን እንዳደረጉ ልንገራችሁ። ወርቅ ነገር አንድ ደግሞ ጥሩ ጸጋ አላቸው አሁን ያሉት እና ምንድናቸው? ድሃ ማየት ይወዳሉ። እንግዲህ ሀብት ነው። ሽኖዳ በቴዎሎጂው አበሯት። ደግሞ እኛው ደግሞ ድሃ ማየት እና አንድ ጳጳስ ቤተክርስቲያን ሰርተው ይመርቁልኝ ብለው ፓትርያርኩን ይጋብዟቸዋል። ይጋብዟቸውና ሲሄዱ አንዲት ድሃ እጇን ታርገበግባለች። ፓትርያርኩ ሲገቡ ማለት ወደ አዲሱ ቤተክርስቲያን ካለፉ በኋላ ትዝ አለቻቸው። መልሱኝ አሉ ፓትርያርኩ። ፕሮቶኮሎቻቸው በፍጹም አይቻልም። አይኔ የማገኘው ሳለ መልሰኛሉ። ኧረ እባክዎት እንደምን መልሱኝ። ተመለሱና መኪናቸው ውስጥ ገብተው ያችን ሴት ጥሯታል። ከዚያ በኋላ ኧረ ለፕሮቶኮሎት አይመጥንም፣ እቺ ሴት እዚህ እንዴት በፓትርያርኩ መኪና ትሳፈራለች? አምጣ ብያለሁ፣ አምጣ። ገባች። ምንድነው ስትባል እኔ የቤት ዕዳ አለብኝ፣ ልጅ መሳደጊያ የለኝም፣ ቤቴ ተወርሶብኛል፣ ድሃ ነኝ፣ ባለቤቴ ሞቷል። ጳጳሱን ለልጅ ማሳደጊያ ስጠኝ ብዬ ጠይቄው እስካሁን አልመለሰልኝም አለቻቸው። ወርደው ምን እንዳደረጉ ስሙ። ወርደው ያደረጉት ጳጳሱን ጠርተው ቤተክርስቲያኑ አልቋል አሉት። አዎ ቅዱስ አባታችን ይኸው ተጠነቁ፣ እዩት። አላለቀም፣ ቤተክርስቲያኑ አላለቀም። ኧረ አልቋል፣ አላለቀም። ይቺ ድሃ ሴት የጠየቀችን ጥያቄ እስከምትመለስ ድረስ ይሄ ቤተክርስቲያን አይመረቅም። ተመልሰው መኪናቸውን አስነስተው ስልኳን ይዘው ሲያሟላልሽ ደውይልኝ፣ የማረጋግጠው በእናንተ ሪፖርት ሳይሆን በእሷ ነው ብለው ስልካቸውን ሰጥተው ጥለዋት ሄዱ። ከዛ መጨረሻ ላይ ጳጳሱ ተሯሩጦ ባለሀብቶችን ሰብስቦ ቤት ተገዝቶ ስም ተዛውሮ በአንድ ቀን ማለቁስ ደግሞ ራሱ ፕሮሰሱ አይገርማችሁ? መኪና ተገዝቶ ቁልፍ ተይዞ በሙሉ የቤት ካርታ ተሳክቶ ተረክባ ራሷ ደወለች። ወዲያው እኮ ነው የለበለቱ ማለት ነው። ፓትርያርኩ ተመልሰው መጡ፣ ቤተክርስቲያኑን መረቁ። ምሳ ምበላ ከዚች ድሃ ቤት ነው ብለው እንዲህ አድርገው ችግሯን ከፈቱላት ሴት ቤት ምሳ በሉ። ይሄ አሁን በዚህ 3-4 ዓመት ውስጥ የተሰራ እዚያው የሚኖሩ የኛ ሀገር መነኩሴ የነገሩኝ ታሪክ ነው። ያጫወቱኝ ማለት እንዲህ አድርገው ምን ማለት አሁን እውነተኛይቱን ቤተክርስቲያን አዩአት ማለት ያሉት ምንድን ነበር? ቤተክርስቲያኑ አልቋል ነው አላለቀም ነው ያሉት? አላለቀም ነው ያሉት ማለት። ስለዚህ እግዚአብሔር በሚያውቀው ሰው ላይ፣ ድሆች ላይ፣ እዚህ አካባቢ ያሉ ጎዳና ተዳዳሪዎች ላይ፣ የዚህ አጥቢያ የሆኑ ባሎቻቸው ጥለዋቸው የሞቱ ድሆች እነሱ ተመዝግበው ሲረዱ፣ ድሃ አደጎች አሳዳጊ የሌላቸው በሱስ የወደቁት ተመዝግበው መጠነኛ የሱስ ማገገሚያ ማዕከል በአንድ ቤተክርስቲያን ውስጥ ኖራ እነሱን ክብካቤ ሲደረግላቸው፣ ንስሐ ያልገቡት ተመዝግበው ሱስ ውስጥ ያሉት፣ ይሄ ሁሉ ሲደረግ እውነትም ቤተክርስቲያን ሰራን ይባላል። ምክንያቱም ምንድነው ቤተክርስቲያን ስንል
ትርጉሙ አንዱ ማን ነው ብለናል? አንድ ክርስቲያን ነው ማለት ነው። አንድ ክርስቲያን ነው። ይሄንን ለማለት ነው የተፈለገው። እግዚአብሔር ሰዎች አባታችን አባ ገብረ ኪዳን ያካፈሉት ታሪክ እጅግ በጣም ብዙ ሰዎችን ያስደሰተ ታሪክ ነበር። ታዲያ እንደዚህ አይነት የሃይማኖት አባቶችን እግዚአብሔር ያብዛልን፣ የአባታችንን በረከታቸው ይደርብን። እጅግ በጣም ደስ የሚሉ ትህትና ያላቸው አባት እንደሆኑ ነበር አባታችን አባ ገብረ ኪዳን ሲናገሩላቸው የነበረው። ታዲያ እናንተስ የአባታችንን ድርጊት እንዴት አገኛችሁት? የተሰማችሁን ሀሳብ በግልጽ ኮሜንት ላይ አስቀምጡልኝ። ወደ ኔክስት በሚዲያ ላይ ለመታየት ፈልገው ገንዘብ ሲረዱ በቪዲዮ ይቀርጻሉ። ሆኖም ግን ሰሞኑን አርቲስት ማራማዊት አባተ ያደረገችው ነገር እጅግ በጣም ብዙ ሰዎችን እያስገረመ ነበረ። 300,000 ብር ተወራርዳ ጨዋታ ተጫውታ እንዳሸነፈች ተናግራ ነበር። ታዲያ ይህን 300,000 ብርስ ማን ነው የሚቀበለኝ እያለች ነበረ። እስኪ ደግሞ ቪዲዮን አይተን እንመለስ። ደህና ዋላችሁ። ሰው የብሩ መጨረሻ እያላችሁ ነበረ። የብሩ መጨረሻ ለሁለት ሲንግል ማምና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮመንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁ ነበረ። ሰው እኔና ቤዚዬ ደግሞ አንድ ፊልም ሆፕፉሊ ብዙ ሲያዩ ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ። ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። ሰው 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። በጣም ብዙ ብር ነው የሚያስፈልጋት እና አርቲስት የህዝብ ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችም ድርጅቶችም አግዟትና ህልሟን እናሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ እፍስ ማድረግ ነበር የፈለኩት፣ ግን በጣም ብዙ ሰው እየጠየቀኝ ነበረ እና በቃ ቴንክ ዩ ደህና ዋሉ እና የዓለም ዋንጫ እየደረሰ ነው። ደግም እንዴ ዋው ማራማዊት አባተ ዋው እቺ ሴት ኮሜንት ላይ አንድ ጊዜ ሁላችሁም አይከፋ መስግኑልኝ። ከምር ይምላችሁ ቤዛዊትን ታውቃታላችሁ? ውድ እናታችን ነች። በጣም ብዙ ነገር ቸግሯት ነበር። ማራማዊት አባተ ከኪሷ 500 ሺህ ብር ሰጥታለች። አይገርምም? ከዛም ባሻገር የበላችሁን ቁማር እንኳን ለኩላሊት ህመምተኞች ለሁለት ሰዎች ሰጣች። 300 ሺህ ብር ነው። አጠቃላይ 800 ሺህ ብር ነው ያስረከበችውና አርቲስቶች ከማራማዊት አባተ መማር አለባችሁ። በጣም ደስ ይላል። በቃ እንደዚህ በቃ እውነት ስትረዳዱ ማየት በጣም ነው ደስ የሚለውና ቤተሰቦች ቪዲዮቹን እንዳያችኋቸው ነው። እጅግ በጣም ደስ የሚል ድርጊት ነበር ያደረገችው አርቲስት ማራማዊት አባተ። 500 ሺህ ብር የሚያክል ገንዘብ ከረዳች በኋላ ቪዲዮ አልሰራችባቸውም። እንዲሁም ደግሞ በአካል ተገኝታም ብር ስጣቸውም ቪዲዮ አልቀረጸችባቸውም። በአንድ ወቅት የስራ አጋሪ ነበረች። የኖርማል ነገር ነው፣ ምንም ችግር የለውም ብላ ገንዘቧን ያካፈለች ነበር። ታዲያ እጅግ በጣም ብዙ ሰዎችም የተደነቁባት ይገኛሉ። ምክንያቱም ይቺ ዓለም የታይታ ነች እና ታዲያ እጅግ በጣም ብዙ ሰዎችም ገንዘብ መርዳት የሚፈልጉት ለታይታ ነው ለቪዲዮ ነው እንጂ ከልባቸው አይደለም። ማራማዊት አባተ ግን ያደረገችው ነገር እጅግ በጣም ብዙ ሰዎችንም እያስገረመ ነበረ። 300 ሺህ ብርንም ያከፋፈለችበት መንገድም እጅግ በጣም ብዙ ሰዎችን አስደስቷል። እናንተስ የአርቲስት ማራማዊት አባተን ድርጊት እንዴት አገኛችሁት? እግዚአብሔር ብሯን ጨማምሮ ያብዛላት። እጅግ በጣም ደስ የሚል ድርጊት ነበር ያደረገችው። የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ሌላ ደግሞ ቤተሰቦች የሃይማኖት አባቶችን የገዳም አባቶችን የዋልድባ ገዳም አባቶችን እጅግ በጣም ያስቆጣው እጅግ በጣም ያናደደው ኮሜዲያን እሸቱ በስተመጨረሻም ይቅርታ አድርጉልኝ ይቅር በሉኝ እያለ ይገኛል። እስኪ ደግሞ ይህን ቪዲዮ አይተን እንመለስ። ይቅርታ እንጠይቃለን። ቪዲዮ ሲሰራ ዓለማዊ ላስመሰሉት እያንዳንዱ ነጥብ በእናንተ በአባቶቻችን አይምሮ በእናንተ ዕውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል እግዚአብሔር ስም ይቅርታ እንጠይቃለን። ጸሎታችሁ ያስፈልገናል። ብዙ ፈተና ያለብን ልጆች ነን፣ ገና ታዳጊዎች ነን። እንዲህ እየተማርን እየታረምን እምንበስል እምንበቃነን ብዬ አምናለሁ። እንደምታውቁት ነው አባቶቼ፣ እኛ ዓለማዊ ሰዎች ነን። ወደ ቤተ ክርስቲያን ለማገልገል ጠጋ ብለን እንዲህ አይነት ነገር ስንሞክር በጣም ብዙ ፈተናዎች ይገጥሙናል። እንደናንተ በህይወቱ ስላልኖር ነው ስጋችንም ቆዳችንም ስስ ስለሆነ እንዳንሰበርባችሁ እንዳንወድቅባችሁ ጸሎታችሁ ልመናችሁ ወደ እግዚአብሔር አይለየን። እግዚአብሔር ዕድሜ ሰጥቶን ሁላችሁንም ለማገልገል ያብቃን። ባስቀየምናችሁ ይቅር በሉን። ያው የይቅርታን አምላክ
የምታመልኩት አባቶቻችን፣ ለኛ ይቅርታ ዕለት ዕለት የምትለምኑ አባቶቻችን በልጅነታችን ያጠፋነውን ይቅር እንድትሉ በእግዚአብሔር ስም ይቅርታ እንጠይቃለን። ስራው ተፈጽሞ የምስጋና ቪዲዮ ሰርተን ደግሞ ለእናንተ ለማቅረብ ያብቃን እንላለን። ሁላችሁንም እግዚአብሔር ያክብርል። ቤተሰቦች እንዳያችሁት ነው የሃይማኖት አባቶች የተናገሩትን ነገር ከዚህ ቀደም ሰምተናል። ታዲያ ኮሜዲያን እሸቱም አሁን ላይ ደግሞ መጥቶ እንደዚህ እያለ ይገኛል። ታዲያ እጅግ በጣም ብዙ ሰዎች ጥያቄ የሆነባቸውን ነገር መጀመሪያ የሃይማኖት አባቶችን ማስፈቀር ነበረበት እኮ አላስፈቀረም ነበር እያሉ ነበር። ታዲያ ኮሜዲያን እሸቱም ሲናገር እንደነበረው በዛ ቦታ ላይ በዛ ስፍራ ላይ ያሉ ትላልቅ የሃይማኖት አባቶችን እንዳስፈቀደም የተናገረ ነበር። ታዲያ አሁንም ቢሆን በድጋሚ ይቅርታ ጠይቃለሁ ብሎ እንደዚህ ነገሮችን የተናገረ ነበር። ታዲያ ኮሜዲያን እሸቱ እጅግ በጣም ብዙ ሰዎች እየወቀሱት ነበር። በስተመጨረሻም ይቅርታ ለመጠየቅ በቅቷል። እናንተስ የኮሜዲያን እሸቱን ድርጊት ንግግር እንዴት አገኛችሁት? የተሰማችሁን ሀሳብ በግልጽ ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች እጅግ በጣም ትላልቅ የሆነ የኮሜዲ ስራ በመስራት የምናውቀው የቴሌቪዥን ፕሮግራም በማዘጋጀት የምናውቀው ኮሜዲያን አሌክሶ እጅግ በጣም በሚያሳዝን ሁኔታ በዚህ ሰዓት ላይ በሕክምና ላይ እንደሚገኝ እንዲሁም ደግሞ ሰውነቱም አልታዘዝ እንዳለው ከዚህ ቀደም ኮሜዲያን ፍልፍሉ እንዳጋጠመው እየተናገረ ነበረ። ሰውነቶች እየተንቀሳቀሱልኝ አይደለም፣ እጄና እግሬም እየሰሩልኝ አይደለም እያለ ነበረ። እስኪ ደግሞ የኮሜዲያን አሌክሶ ንግግር ሰምተን እንመለስ። ሁለቱም እጅ አይሰራም፣ ሁለቱም እግር አይሰራም። ሰው ነው ዞር የሚያደርገኝ። እንደምንም በጣም ዘመናዊ ነው እንትኑ አምቡላንሱ። አዎ። እና አልጋው በጣም ዘመናዊ እንደፈለክ የሆነ እንደምንም ብለው እሱ ላይ አደረጉኝ። ከዛ በምን አይነት ፍጥነት እኔ ከራስ ደስታ እዚህ መምጣቴን አላውቅም። በፕሌን የመጣው ነው መሰለኝ። ህመሙ ስለነበር በጣም ተጨንቋል። እዚህ ስደርስ በሚገርም ማቅረ ያልጠበኩት ነገር ነው። ያው ከእግዚአብሔር ጋር ማለት በጣም ነው ያዘኑልኝ። እንደዚህ የሕክምና ባለሙያ ያዝናል ብዬም አላሰብኩም። እንደዚህ ማለት ያው አይደል ስራው ያስገድዳል። በቃ ምን እናደርጋለን? በቃ ከነሱ በቃ እኔ ሁለመናው አይሰራም፣ ይሄ ፔን ፉል ነው አሉ። በአስቸኳይ አልጋ እንዲይዝ ተደረገ። አዎ። ስለዚህ አልጋ እዚህ የሚሆነው አሉ ዶክተር በቃ ቪአይፒ ክላስ አላቸው። ይሄ ማለት ነው እዚህ ነው የሚሆነው። መጡ። የሚገርምም ነገር ነው። በቃ ከእግዚአብሔር ሕክምናው እየተደረገልኝ እሳቸው ቆመው ትልቅ ተስፋ ነው የሰጡ። ምንም ዶክተር ፍቅረ ነው። ዶክተር ፍቅረ ከምለው በላይ በጣም ሙሉ የሆስፒታሉ ስታፎች ማለት 20 ምናምን ቀን እንቅልፍ ያጣሁትን የመለሱልኝ ናቸው። ዋው! መተኛት ቻልኩ። በተዛማሚ የተወሰነ በጣም እንደዚህ እንደምልህ አይደለም። ይገባኛል። በጣም ነው የማሰቀለሽ። እንትን መውረድ አልችል። እኔ በጣም እንትን ተብዬ ነው። ከዛ ዶክተርም እዚህ መተህ እግር ቆሞ ድነህ ካልወጣ አትወጣም አይደል? እግዚአብሔር ይስጣቸው። ከእግዚአብሔር ጋር እንግዲህ ዛሬ በአራተኛ ቀኔ እግሬ እንኳን መቆም ጀመረ። እንደዚህ ማውራት ቻልክ? አዎ። ሰዎች እንደተመለከታችሁት ነው የቤተሰብ ጨዋታን ማን ይመራዋል ተብሎ እጅግ በጣም ትላልቅና አንጋፋ የቴሌቪዥን ጋዜጠኞች እየተወዳደሩ ነበር። ታዲያ ከነዛም አርቲስቶች መካከልም ኮሜዲያን አሌክሶም ነበር። ታዲያ እጅግ በጣም በከፍተኛ ሁኔታ የሰውነት መጨመር እንዳጋጠመው ብዙ ሰዎች ተናገሩ ነበር ከህመሙ በፊትም። ታዲያ በስተመጨረሻም አሁን ላይ እንደሰማችሁት ቪዲዮ እንደዚህ በዚህ ያክል ደረጃ ታሞ የኢትዮጵያነት እርዳታን የሚፈልግም እያበራራ የተናገረ ነበር። ታዲያ እግዚአብሔር ምህረቱን ይላክለት፣ እግዚአብሔር ምህረቱን ይሽጠው። እጅግ በጣም ያሳዝናል። በእውነት ቤተሰቦች ሁላችንም በቻልነው መጠን በቻልነው አቅም በገንዘብ እርዳታን ቢሆን በጸሎት ልናግዘው ይገባል እየተባለ ነበር። ታዲያ እናንተስ ምን ትላላችሁ? በዚህ ዙሪያ ላይ የተሰማችሁን ሀሳብና ኮሜንት ላይ አስቀምጡልን። እግዚአብሔር ጨምሮ ይማረህ እያላችሁ መልካም ምኞታችሁን ተመኙለት። ደግሞ ቤተሰቦች በዚህ በሶሻል ሚዲያ ላይ የተለያዩ አርቲስቶችን ታዋቂ የሆኑ ባለሀብቶችን በመናገር በመሳደብ የምትታወቋ ታደሰ በስተመጨረሻም ወርቁ አይተነውን በተናገረችው ንግግር ለፍርድ መቅረቧ ተነገረ ነበር። ታዲያ ምንድነው ይህ ሁላ ነገር ያመጣባት የተባለ ነበር። ዝርዝሩን ሰምተን እንመለስ። ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ
ክስ መሰረቱ። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቅርብላችሁ። በኖርዌይ ተንዳላግ የወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክቶክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክቶክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራ የባለሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑን በውሳኔው ላይ ተገልጿል። የአቶ ወርቁ አይተነው ጠበቃ ለኖርዌይ ፖሊስ በይፋ ያመለከቱ ሲሆን በሄለን ደሳለኝ አዶ ላይ የሚመሰረተው የወንጀል ክስ በቀጣይ ቀናት በፍርድ ቤት በይፋ የሚታይ ይሆናል። የክስ ሂደቱ በዝርዝር ታይቶ አቶ ወርቁና ጠበቃቸው የሚያቀርቡትን ጠቅላላ ወጪና ከፍተኛ የሆነ የሞራል ካሳ የሚጠይቁበት ይፋዊ የሕግ ሂደት መጀመሩንም ጠበቃው ገልጸዋል። በማህበራዊ ሚዲያ በተለይም በቲክቶክ የሰውን ስም በሐሰት የሚያጠፉ ግለሰቦች ከሕግ ጠያቂነት ማምለጥ እንደማይችሉም የሚያሳይ ነው ተብሏል። አቶ ወርቁ አይተነው በቲክቶከሯ ሄለን ደሳለኝ ላይ የምትኖርበት ሀገር ኖርዌይ ድረስ በመሄድ በአንድ ሳምንት አጭር ጊዜ ውስጥ ፈጣን እርምጃ መውሰዳቸውና ከባድ የሕግ ውሳኔ ማሳለፋቸው ነው የተገለጸው። ይህ የሕግ እርምጃ ማህበራዊ ሚዲያን በኃላፊነትና በስነ ምግባር መጠቀም እንደሚገባ የሚያስተምር ነው የሚሉት አስተያየት ሰጪዎች፣ እንዲሁም ሌሎች ንጹሃን ዜጎች በሐሰተኛ መረጃ ክብራቸው ሲነካም ዝም ከማለት ይልቅ በዓለም አቀፍ ሕግ ፊት መብታቸውንና ታሪካቸውን እንዴት ማስጠበቅ እንደሚችሉ ጥሩ አርያ ወይም ምሳሌ ሆኖ የቀረበ ነው። ሰማችሁ ቤተሰቦች የምንናገራቸውን ሰዎች ማወቅ አለብን። እጅግ በጣም ትላልቅና አንጋፋ የሆኑ አርቲስቶችን የተለያዩ ነገሮች ስትናገር ነበር። በስተመጨረሻ ወርቁ አይተነው እጅ ላይ ጥላቷን ለምን እየተባለ ነበረ። ወርቁ አይተነውም ለተናገረቻቸው ነገሮች ለእያንዳንዱ እንደሚያስቀጣትም እንዲሁም ደግሞ እስከ መጨረሻው በህግ አግባብም እንደሚያስቀጣትም እየተሰማ ነበር። እጅግ በጣም ለብዙ ሰዎችን ሲያስገርም የነበረው ለብዙ ሰዎችም ትምህርት ነው ተብሏል። ምክንያቱም ማንም ሰው ዝም ብሎ ከመሬት ተነስቶ የተለያዩ ሰዎችን የሚናገርበት ጊዜ ደስናን ታዲያ ለብዙ ሰዎች ትምህርት ነው ተታሰበ ነበረ። ይሄን ነገር ይዤላችሁ የመጣሁት ተራመንተስ የሄለን ድርጊት እንዲሁም ደግሞ የወርቁ አይተነውን ምላሽ እንዴት አገኛችሁት? የተሰማችሁን ሀሳብ በግልጽ ኮሜንት ላይ አስቀምጡ። እጅግ በጣም በተደጋጋሚ ይዤላችሁ መጣሁ አንዳንድ ሀሳቦች አሉ። እርሱ ምንድነው? ማንኛውም ሰው በትዳራችን ውስጥ መግባት የለበትም። ትዳር ላይ ሶስተኛው ወገን ከገባ ሁልጊዜም ችግር ነው።
በትዳር ውስጥ ያሉ ነገሮችንም ውጭ ወጣን ማውራት ነው የለብንም። በተደጋጋሚ ነግራቸዋለሁ ብዬ አስባለሁ። ምናልባት ደግሞ የኔ ቤተሰቦች ሁልጊዜም ትሰሙኛላችሁ ብዬ አስባለሁ። ታዲያ ዛሬም አንድ ሀሳብ ይዤላችሁ መጥቻለሁ። ሀሳባችንን ሰምተን እንመለስ። ለሴት ልጅ በምድር ላይ ትልቁ የሚሰጠው ስጦታ ከወንድ ላግባሽ፣ ለኔ ከላግባሽ በላይ ምን ሰጣታል? ሴት ልጅ ደግሞ ለወንድ ልጅ የመጨረሻ የምትሰጠው ነገር እሱን መምረጧ ነው። አግባኝ። ይሄ ትልቅ ስጦታ ነው። ምን እስቲ ከዚህ በላይ የምትወዳትን ሴት አይደል ያገባሃት? ከዛ በላይ ምን ትሰጣታለህ? እንዲህ ውዱን ነገር ሰጥተህ ግን በማይሆን ጥቃቅን ነገሮች የሚና መለዋወጥ፣ እሱስ እኔስ መብት ነው። መብት ትዳር ውስጥ አታስገቡ። መብት የሚባል ትዳር ውስጥ የለም። ለመተጋገስ አብሮ ለመኖር የፈጣሪን በረከት እዛ ውስጥ ለማየት ነው የገባ ነው። ይሄ አጉል ዌስተርኖች ያመጡብናል ወይ ፊልም ላይ የምናየው ነገር። ያ ፊልም ላይ የምታዩት አክተር ቤቱ እንደዛ አይደለም የሚኖረው። ቤት ሲገባ እንደማንኛውም ዓለም ላይ የሚኖረው ባል ነው። ሁላችንም ጎድሎ አለን። ያንቺን ጎድሎ እኔ ነኝ የምሞላው፣ የኔን ጎድሎ ግን አንቺ ነሽ የምትሞላው። ስለዚህ ሰለጠንን ብላችሁ ትዳራችሁን አታፍርሱ። አብዛኛው ኬዞቹ ስልጣኔ እንትን ነው፣ የውድቀት ስልጣኔ። ትዳር ደግሞ ስልጣኔ አይፈልግም። በነገራችን ላይ የሚገርመው በጣም ትምህርትም አይፈልግም፣ ስልጣኔም አይፈልግም። ምንድነው የሚፈልገው? ሶስቱን ነገሮች መስራት የለም። ፍቅርን ይፈልጋል። ይሄ የአፍ ብቻ ሳይሆን እውነተኛ ፍቅር። በጣም ሚስት ስታናደድ ፍቅሯን ማስታወስ መቻል። ወድጃት እኮ ነው፣ እኔን ወዳኝ እሺ ብላኝ እኮ ነው ያገባችኝ፣ ፍቅሩ ማለት ነው። ከዛ በኋላ ፒስ ኦፍ ማይንድ፣ የአእምሮ ሰላም። የአእምሮ ሰላም መሰጣት ከሆነ ልክ እነዚህ ነገሮች ወጥቶ ከዛ በኋላስ ታዝንላታለህ ወይ? ምክንያቱም ከሚስት የበለጠ ምድር ላይ ላንተ ቅርብ የሆነ ነገር የለም። ቤተሰቦች እንደተመለከታችሁት ነው። እጅግ በጣም ትልቅ ትምህርት እናገኛችሁበት አልጠራጠርም ከዚህ ቪዲዮ። እናንተም ትክክለኛ ትምህርት ወስዳችሁታል ብዬ አስባለሁ። እናንተም የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ይቅርታ እንደጠየቀ የተነገረ ነበረ። ይሄ ቪዲዮ ደግሞ አይተን እንመለስ። አስጌ ይቅርታ ጠየቀ። ወዳጆቼ፣ ወገኖቼ ባለቀሳችሁበት ቦታ ሳቃችሁ ይሰማ። ፈጣሪ የተሰበረውን ልባችሁን ጠግኖ ህመማችሁን ያስረሳ። በቃችሁ ይበላችሁ። ደስታ መቅደሳችሁን ቤታችሁን ይምላው። ግን ከናንተ ጫማ ወጣችሁ በኔ ጫማ አስቡኝ። አትጥሉኝ፣ አትክፉኝ፣ ወደ ቅፋችሁ ሳቡኝ። አቅጄ ያረኩት አንዳች የለምና እስኪ አፉ በሉኝ። አመሰግናለሁ፣ እወዳችኋለሁ። እንደሰማችሁት ነው ቤተሰቦች። ባለፈው ሳምንት ላይ እጅግ በጣም ትልቅ የሆነ የኮንሰርት ፕሮግራም ነበር። ታዲያ በዛ ፕሮግራም ላይ የተለያዩ አርቲስቶች ተጋብዞ ነበረ። በስተመጨረሻም አርቲስቶቹ ሁላችንም ከዚህ ፕሮግራም ላይ እጃችንን አንስተን ባሉበት ሰዓት ላይ አስጌ ነሽው ብቻውን ግን በዛ ፕሮግራም ላይ ተገኝቶ የዘፈን ፕሮግራም ማቅረቡ የተሰማ ነበር። ታዲያ ለምንድነው እጅግ በጣም ብዙ የተጎዱ ሰዎች እያሉ አንተ ይሄን ነገር ያደረግኩት ባል ነበር። በስተመጨረሻም ግን እሱ መጥቶ ይቅርታ መጠየቁም የተሰማ ነበር። እናንተ ሲያስገኝ ድርጊት የሚታያችሁት። እስኪ ሌላ ደግሞ አንዳንድ ወቅታዊ ቪዲዮችን አይተን እንመለስ። ህይወት አዙሪት ነች። ጂኦግራፊ ትምህርት ላይ ምድር ክብ ነች የሚባለውን ነገር ባላምንበትም ህይወት ግን ራሷን የቻለች ሰርክል ነች። እንደ አደባባይ ደጋግሞ እንደመዞር ነው። ልጅ እያለን በየትኛውም ቦታ ሰርግ ቤት የሚሆን የትኛውም ፕሮግራም ልብሳችን ላይ ስንጸዳዳም ስንሻናም ወላጆቻችን ባሉበት ሁኔታና ቦታ ሳይጸየፉ መጥተው ያጣጥቡናል፣ ይጠራርጉናል። ያሉበት ቦታና ሁኔታ ለነሱ ጉዳይ አይደለም፣ ልጅ ነንና። እነዚህ ወላጆች ግን አውቀው ምናምን ሳይሆን እግዚአብሔር በሰጣቸው ክሬዲት ዛሬ ለኛ ሲያደርጉ እነሱ ደግሞ ነገ በሚያረጁበት ጉልበት በምትከዳቸው ጊዜ ያ ልጅ ደግሞ እሱም በማቆም የጎበጠው አባቱን የሚደግፍበትና አለው የሚልበት ሰዓት ይመጣል። ምድር በረከቷን ያጣቸው እዚህ ጋር ነው። የሰው ልጆች በብዙ የሚፈተኑ እዚህ ጋር ነው። የተደረገላቸው ለወላጆቻቸው ማድረግ ስለማይችሉ ዛሬ አንዳንድ ሰዎችን እሰማለሁ። ለእናቴ 2 ነርስ ቀጥሬያለሁ፣ 3 ዶክተር አላት፣ እኔ ወጥቼ እገባለሁ፣ ይንከባከቧታል። እናታችን የቤት ሰራተኛ አልነበረም። ያን የምታጥበን፣ የምታለብሰን፣ የምታጎርሰን በጥርሷ ቆሎ እያላመች የምታጎርሰን። ወላጅ አባታችን ሰራተኛ በ1 ብር በ2 ብር ያን መቅጠር አቅቶት አይደለም። ወንድነቱን ትቶ በጊዜ ገብቶ ጓደኞቹ ሲበሉ ሲጠጡ ግሮሰሪ ሲወጡ በጊዜ ገብቶ አንተን ፊል ሊዋጋ እያለ ወደታች ወደ ላይ እስኮኮ እያለ የሚያጫውት እንኳን ሌላው ይቅርና ምግብ በእጅ ሲበሉት ያምራል። ዶሮ ወጥን በማንካ ሲበሉትና በእጅ ሲጎርሱት ባህልን የሚያቅሳ ያውቀዋል። ወጣቱ በረከት ያጣ ፈተና የበዛበት
አምነዋለሁ በሚለው እምነቱ ያልተጠበቀበት በወጣ በገባ የሚታረድ የሚገደልበት ዋናው ሚስጥሩ እዚህ ጋር ይመስለኛል። ወላጆቻችን ልጅ እያለን የሕይወትን አዙሪት የሕይወትን ቀለበት መንገድ ዙረን እንደምንገናኝ በእግዚአብሔር ተአምራት እነሱ ሳያውቁ በልቦናቸው አውቀው እኛን ሲያጥቡ ሲያሳድጉ እነሱ ሲጎብጡ እኛን ሲያቃኑ እኛ ባደግንና በደረስን ጊዜ ከቻልን ወላጆቻችን የምንማታ የምንገላምጥ የምናንጓጥጥ ሆነናል። ከዛ አልፎ ገንዘብ በእጃችን ከገባ 78 ህንጻ እንኳን ያቆመ አንድ ልጅ ለወላጆቹ ጊዜ አይሰጥም። 4 ነርሱ ለዶክተር ቀጥሮ ኦክሲጅን ቤቷ ተገጥሞላታል እናት ይላል። ኦክሲጅኑ ግን ቤት የተገጠመው ሳይሆን ልጇን ስታየው እንዴት እንደደረሰላት እንዳደጋት ልጅ እያለ ከቅፋ ያላወጣችው በችግር ያሳደገችው አቅፎ አንገቷን ቢስማት ነበር። ከኦክሲጅን በላይ ህይወትና ጊዜ የሚሰጣት አቅምና ጉልበት የሚሆን ምድር የሆነ ቦታ ላይ የሳት ነው ይመስለኛል። አንዳንድ ነገሮችን በማቴሪያል ስንለካቸው እግዚአብሔር ዋጋ የከፈለለት ታላቅ የሆነ የሰው ልጅ ወደ ቁስነት ይለካል። እመኑኝ፣ ለሰው ልጅ ጊዜ ስም ለሚያስፈልገው ነው ለሁሉም ጊዜ ያለው የተባለ ታላቁ አባባል እሱ ነው የምድራችን እና ይመስለኛል ዛሬውኑ ብንነቃ የማይሞላ ሆድ ጠዋት በልቶ ማታ የሚርበው ምድሬቱን የሚያክል ቢቆፈር የማይሞላ ህንጻ አካውንት ላይ የቱን ያህል ቢቆጠር ብዙ ዜሮዎች የሚከተል ሚሊዮኖች ሊኖር ይችላል። እሱ አይጠቅምም ማለት አይደለም። ህይወት ገንዘብ ለሌለው ሰው ዳገት ነው፣ ፈተና ነው። ከሰው ፊት ማነስና መጎንበስን ያመጣል። ግን ቃል ለሰማይ ቃል ለምድር ብዬ የምነግራችሁ አትክልቶች በእጅ ተነክተው ሲኮተኮቱ እንደሚያብቡት ልጅ እያለን የተንከባከቡን ጭናቸው ላይ እግራቸው ላይ ያሸኑን ሽንታችን ስንጸዳዳ ሳይጸየፉ በየትኛውም ቦታና ሁኔታ ያጠቡን ወላጆች ዛሬም እነሱ ሲጎብጡ ሲመለጡ ወገባቸው እንደዛ ሲታመም መነሳት መቀመጥ ሲያቅታቸው ዱላ ገዝተን ድጋፍ ሳይሆን መስጠት ያለብን እጃችን ክንዳችን ሰጠን ጸጉራቸውን አሻሽተን የቀረቻቸውን 2-3 ዓመት ህይወታቸውን በመንከባከብ የኛ የወጣትነት ረጅም የምንኖርበትን ዘመን ሰላማዊና የተጠበቀ ደህንነቱ የተረጋገጠ ማድረግ እንችላለን። ንግግሬ ይግባችሁ አይግባችሁ አላቅም። ውስጤ የተሰማኝን ነገርኳችሁ። ወንድማችሁ ገብረየስ ነኝ። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። እንደተመለከታችሁት ነው እጅግ በጣም አስገራሚ ነገሮች እየተሰማን እንገኛለን። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ የሚመስላል። በቀጣይ እናንተን ቁም ነገር አስጨምጣሉ ሐሳብና አስተያየቶችን ያለውጣሉ ብዬ ማስባቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ ቪዲዮ ደግሞ ከተመቻችሁ ደግሞ ላይክ ያደርጋችሁ አበረታቱን። ቴንኪው